ቱሪዝም የነቃ የበቃ ሰው ይጠይቃል። ሰርቪስ ነው። የለውጡ መንግስት ቱሪዝም ላይ የተለየ ትኩረት አድርጎ እየሰራ ነው። ሀብት ብቻ ዋስትና አይሰጥም። ሪሶርስ እድል ነው የሚሰጥ። ካሁን በፊት ቱሪዝምን እንደ አንድ ትልቅ ኢኮኖሚ አድርጎ የማየት ጥረቶች ያን ያክልም አልነበሩ። አርገባ ሶማሌ ክልል ሎጎ ሀይቅ ተሰራ። በተለያዩ አካባቢዎች እየተሰራ የአካባቢው ማህበረሰብ የሚጠቀም ከሆነ ይጠብቀዋል። እዛ ላይ ያለውን ነገር በደንብ ወንጭ ላይ አይተነዋል። እንዲህ ዘላቂ የሚሻገር የቱሪዝም ልማት ካለበት ማህበረሰብ ተመልካች መሆን የለበትም። ሲስተም ተዘርግቶላቸው ሳይሆን በራሳቸው እየሆኑ ያሉ የሀገር ውስጥ ቱሪዝም መገለጫዎች አሉ። 2025 እንዳታ ብንመለከት 15% የቱሪስት ፍሰትን በማሳደግ የቱሪዝም ገቢን በማሳደግ ቀዳሚ ሆነናል። አቅማችን በባለሙያ ሲታይ ምን ይመስላል? ሰላም ጤና ይስጥልን። የፋና ፖድካስት አድማጭ ተመልካቾቻችን ትልልቅ ጉዳዮች የምናነሳበት ለሀገር የተሰኘው ፕሮግራማችን ጀመረ። በዛሬው ፕሮግራማችን ስለ ቱሪዝም አንዳንድ ጉዳዮችን አንስተን ቆይታ እናደርጋለን። እንግዳችን ወጣት የቱሪዝም ባለሙያ ነው። በትምህርት ከጎንደር ዩኒቨርሲቲ የቱሪዝም ማኔጅመንት በመጀመሪያ ዲግሪ እንዲሁም ከአዲስ አበባ ዩኒቨርሲቲ የኢኮኖሚክ ዴቨሎፕመንት ሁለተኛ ዲግሪውን ይዟል። በተለያዩ የቱሪዝም ተቋማት ማለትም በቀድሞ ባህልና ቱሪዝም ሚኒስቴር እንዲሁም በቱሪዝም ሚኒስቴርና አሁን ደግሞ በአማካሪነት እያገለገለ ይገኛል። እንግዳችን ቴዎድሮስ ደርበው ነው። ዛሬ እንግዲህ በቱሪዝም ዙሪያ ትልልቅ ሀሳቦችን እያነሳን ቆይታ እናደርጋለን። አብራችሁ ቆይታ ማድረገው ቴዎድሮስ ሳህለ ነኝ። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እንግዲህ ሰሞኑን ሚዲያ ላይ እያየንህ ነበረ። የአፍሪካ ውስጥ ያሉ ማህበራዊ ሚዲያ በጣም ተጽዕኖ ፈጣሪ የተባሉ ወጣቶች እዚህ አዲስ አበባ ውስጥ ስብሰባ አድርገው ነበርና እዛ ላይ አይተን ነበር፣ ንግግር ስታደርግ ነበር። እንግዲህ ይሄ አንዱ ይሄ ዘመን ያመጣው የሶሻል ሚዲያ እንዲሁም ደግሞ ዲጂታል ዘመን ያመጣው አንድ የቱሪዝም ገጽታ ነው ብሎ ማንሳት ይቻላል። እና እንግዲህ ቱሪዝምንና ማህበራዊ ሚዲያ ቱሪዝምና ዲጂታል ሚዲያን በተመለከተ አዲስ ነገሮች እየተፈጠሩ ማለት አንችልም? በሚገባ ማለት እንችላለን። አሁን የሶሻል ሚዲያ አጠቃላይ የዲጂታል ዓለም የዲጂታላይዜሽን ሁኔታ ስፔሲፊካሊ ደግሞ የማህበራዊ ሚዲያ ተጽዕኖ ስንመለከት ከቱሪዝም ማስተዋወቅ ጋር እጅግ በጣም የተቆራኘ ነው። ኦልሞስት የቱሪዝም ማስተዋወቅ ስራዎችን የብራንዲንግ ስራዎችን ከመሰረቱ የለወጠ ጉዳይ ነው የማህበራዊ ሚዲያ ሁኔታና ቱሪዝም በባህሪው ከቴክኖሎጂ ውጤቶች ጋር ከዘመን አፈራሽ አሰራሮች እና የቴክኖሎጂ ግብዓቶች ጋር በጣም የተሳሰረ ነው። አሁን ባለንበት ተጨባጭ ሁኔታ የሶሻል ሚዲያ ኢንፍሉዌንሰርስ ወይም ደግሞ የማህበራዊ ሚዲያ እንቅስቃሴ አንድን የቱሪዝም ሀገር ወይም መዳረሻ ወይም ደግሞ አንድ ስፔሲፊክ የቱሪዝም ዘርፍ አገልግሎትን በማስተዋወቅ ለደንበኞች ለቱሪስቶች ማሳወቅ ብቻ አይደለም። አንድ ቱሪስት የሆነን መዳረሻ መርጦ የሆነን ሀገር መርጦ ጎብኝቶ እስኪመለስ ድረስ ባለው ሂደት ውስጥ ሁሉም ነገር ስልኩ ላይ የሚያልቅ ሆኗል። which means መረጃ ቢፈልግ ስለ የትኛውም ዴስቲኔሽን ስልኩ ላይ ያገኛል። ሰርች ማድረግ ስለዛ መዳረሻ ምን አለ፣ እዛ በሄድ ምን ይመስላል፣ አገሩ ምን ይመስላል፣ መዳረሻው፣ ማህበረሰቡ ያለው ሪሶርስ፣ እዛ በሄድ አገልግሎት ማገኘው ምን አይነት ስታንዳርድ አገልግሎት አገኛለሁ፣ ብዙ ጉዳዮችን በመረጃ የሚያገኘው ስልኩ ላይ ነው። ከዛ በኋላ ደግሞ እንዴት ቫኬሽን እዛ ሆሊዴይ ገዝቶ ወይም ደግሞ ሄዶ ጎብኝቶ መመለስ የሚችልበትን ፓኬጅ ሲፈልግም ያስጎብኚ ድርጅትም ሆነ የተለያዩ አገልግሎት ሰጪ ተቋማትን መረጃ እዛው ላይ ነው የሚያገኘው። ቡክ አድርጎ ገዝቶ ፓኬጅ የሆነ ሀገር ወይ መዳረሻ ሄዶ ጎብኝቶ በጉብኝቱ ወቅት ራሱ ኦል ትውስታዎቹን ኢንካውንተርስ በሙሉ ዶክመንት የሚያደርገው ስልኩ ላይ የሆነ ነው። ተመልሶ ደግሞ የነበረውን ኤክስፔሪየንስ ደግሞ ለወዳጅ ዘመድ ለተከታዮቹ በማህበራዊ ሚዲያ ተከታዮች የሚያጋራውን በስልኩ እንዲህ አይነት ተጨባጭ ሁኔታ ውስጥ ነው ያለ ነው።
ቱሪዝም በእጅጉ ከዚህ አይነት ከጊዜ ካፈራው እንቅስቃሴ ጋር በእጅጉ ኢንኤክስትሪኬብሊ ሊንክድ ነው ማለት ነው። እንደው አሁን ብዙዎቻችን ከከተማ ወጣ ስንሄድንባቸው ነገሮች ሁሉ እንዘግባለን፣ እንዳልከው ዶክመንት እናደርጋለን፣ ፎቶ እናነሳለን፣ ቪዲዮ እንቀርጻለን፣ ትዝታዎች እናስቀራለን እና ዘመኑ አሁን ቱሪዝም ሀብቶችን አልምቶ አዘጋጅቶ ሰዎች እንዲመጡ ማድረግ አንዱ የቱሪዝም ተቋም ትልቅ ስራ ነው። የማስተዋወቅና ለገበያና ለፕሮሞሽን ለማስተዋወቅ ስራ ይሰራል። ዲጂታል ዘመኑን ሶሻል ሚዲያውን በተለይ ደግሞ ተጠቅሞ ያለን የቱሪዝም ሀብት ለዓለም በማስተዋወቅ ረገድ ብዙ ስራዎች ይጠበቁብናል። በእርግጥ ሶሻል ሚዲያ ወይም ማህበራዊ ሚዲያ የሚባሉት የተለያዩ ፕላትፎርሞቹ በራሳቸው ለማዘጋጀት ለመስራት ለመጠቀም ያን ያክል ወጪ የሚጠይቁ አይደሉም። ቀደም ሲል ከነበረው የተለመደው ፎርማል አጠቃቀም ማለት ነው። ለአንድን የቱሪዝም ይዘት ወይም የቱሪዝም ልማት አውጥተን ማስታወቂያ ተሰርቶ ለማስተዋወቅ ብዙ ወጪ የሚጠይቅና ባለሙያ የሚጠይቅ ነገር ነበረ። አሁን ይህን ነገር ያቀለለው ይመስለኛል በአንድም በሁለትም። ይሄንን በመንግስት ተቋም ደረጃ በማስተዋወቅ በመጠቀም ረገድ ምን ሊደረግ ይገባል? እንግዲህ እንዲህ አይነት ማለት አንዳንዴ ቀለል ተደርጎ ሊወሰድ ይችላል፣ ግን ተጽዕኖ ቀላል አይደለም። ጥንቃቄው እንዳለ ሆኖ የማህበራዊ ሚዲያ ሶሻል ሚዲያ አሁን አንድ ወሳኝ የሆነ የማስታወቂያ ቱል ሆኗል። ይሄ ወደድንም ጠላንም መቀበል ያለብን እውነታ ነው። ግን ይሄ ማህበራዊ ሚዲያም ሆነ ሌሎች የዲጂታል ፕላትፎርሞችን ተጠቅሞ ማስተዋወቅ አንድን መዳረሻ ወይም ሀገር ብራንድ የማድረግ ጉዳይ ኢዝ ኢሹ ኦፍ ስትራቴጂ። አሁን ብዙ ጊዜ ኦፕሬሽኑ አክቲቪቲው ምናምን ነው የሚታዩ። ኢትስ አባውት ስትራቴጂ። ቴክኖሎጂን ኢምቤድ አድርጎ የዲጂታል ፕላትፎርሞችን አቀናጅቶ በደንብ ከአንተ ከምትፈልገው ሀገሪቷን ወይም ደግሞ መዳረሻን እንዴት አድርጌ በዓለም አቀፍ ደረጃ በሰዎች አእምሮ ውስጥ አስቀምጣለሁ፣ እንዴት ጎብኚዎችን ኢንስፓየር አድርጌ ወደ እኔ ሀገር ወይ መዳረሻ አመጣለሁ የሚለው ጉዳይ የብራንዲንግ ጉዳይ። ጥሩ ብራንዲንግ ጥሩ ስትራቴጂ ማለት ነው። ጥሩ የግብይት ስትራቴጂ፣ ጥሩ የብራንዲንግ ስትራቴጂ ማለት እነዚህን ማህበራዊ ሚዲያ አጠቃቀም፣ የዲጂታል ፕላትፎርሞችን አጠቃቀም ሴንተራሊ ስትራቴጂ ውስጥ ያካተተ ስትራቴጂ ማለት በዛ እንትን ውስጥ ጥሩ ስትራቴጂ ነው ማለት ነው። የማህበራዊ ሚዲያ አጠቃቀም ሆነ እንዴት እነሱ መጠቀም አለብን የሚለው በምን ያህል ስፋት መጠቀም አለብን የሚለው ዘ ኢሹ ኦፍ ስትራቴጂ ነው የመጀመሪያው ነገር። ኮንቴክስቹዋሊ ስናመጣው ብዙ መሰራት አለበት። ምንድን ነው አሁን እንዳልኩት ነው። ምን አይነት ኦዲየንስ ነው ያለው፣ ምን አይነት ጎብኝ ነው ያለው ነው። የአፍተሮል እኮ አንድ ሀገር የፈለገውን ብቻ እኮ አይደለም የሚሰራው፣ የፈለገውን ብቻ ሳይሆን ዓለም የሚፈልገው ጉዳይ አለ። የቱሪዝም ገበያ የሚፈልገው ጉዳይ አለ። የቱሪስት ቢሄቪየር እየተለወጠ ነው። ለምሳሌ ሲምፕል እንትን የጉብኝት ፓኬጅ መግዛት በድሮ ጊዜ በነበረው ዘመን በኢሜይል ተጻጽፎ መረጃ ከዌብሳይት ሊንክ ተልኮ ከዌብሳይት አግኝቶ ምናምን ድሮ የምንለው እንግዲህ ያው ሪሌቲቭሊ ያኔ የነበረው አሁን ያ ቱሪስት ከተቀየረስ ያ ሶርስ ማርኬት ውስጥ ያለ ቱሪስት ተቀየረ። ሴግመንቱ ወይም ደግሞ ፍላጎቱ ለየት ያስፈልጋል። የስ ቱሪስትስ ቢሄቪየር ይለወጣል። በቴክኖሎጂ በተለያዩ the interplay of different factors የቱሪስቱን ቢሄቪየር ሼፕ ያደርገዋል፣ ይለዋውጠዋል። በዚህ ምክንያት ዲማንዱ የቱሪስቱ ፍላጎት ምንድን ነው? በምን መንገድ ነው መረጃ ማግኘት የሚፈልገው? በምን መንገድ ነው ፓኬጅ መግዛት የሚፈልገው? በምን አይነት መንገድ ነው ቡክ ማድረግ የሚፈልገው? ምን አይነት የሰርቪስ ኮንሰምፕሽን የወደብ አገልግሎት አጠቃቀም ፍላጎት ነው ያለው? ምን አይነት መዳረሻ ነው የሚፈልገው? ምን አይነት የትራንስፖርት አቅርቦት? አፍተር ኦል ይሄ ጋይድ ስለሚያደርገን የማህበራዊ ሚዲያን ተጠቅሞ ተደራሽ መሆን በጣም አንድ የምንድነው የዊኒንግ ኤጅ ተደርጎ ሊወሰድ ወሳኝ የሆነ ቱል ነው። ከዚህ አንጻር ስትራቴጃይዝ ማድረግ ያስፈልጋል። አሁን ምንድነው ማህበራዊ ሚዲያ አንዳንዴ ስቴትመንት ሳሉ ቴክኖሎጂን መጠቀም ቴክኖሎጂን ትማረ ግዴታ ነው። ኦፍ ኮርስ እንትን ነው፣ ግን እንዴት በምን ሁኔታ? ያ ቴክኖሎጂ ደግሞ አጋዥ ነው። ማህበራዊ ሚዲያን ተጠቅሞ ማስተዋወቅ
መንገድ ነው። መድረስ የምትፈልገው ጉዳይ አለ። ለምሳሌ ኢትዮጵያን እንደ አንድ የቱሪዝም መዳረሻ ስናስተዋውቅ ወይ ደግሞ ማስተዋወቅ የምፈልገው ኢትዮጵያ ተወዳዳሪና ዘላቂ የቱሪዝም መዳረሻ ነች ነው። ይሄ በግልጽ በፖሊሲ ያስቀመጥነው ጉዳይ። ተወዳዳሪነት ውስጥ ምንድን ነው ያለው ስንል ምቹ ተመራጭ ዴስቲኔሽንስ፣ ተደራሽ የሆኑ መዳረሻዎች፣ ለቱሪዝም ምቹ የሆነ ማህበረሰብ፣ የመሰረተ ልማት ፋሲሊቲዎች የተሟላ አገልግሎት በጥራት የምታቀርብ ሀገር፣ ኢንድ ቱ ኢንድ ሲምለስ የሆነ የተሳካ አገልግሎት መስጠት ነው። ተወዳዳሪነት ስንል የኮምፒቲቲቭ ዘላቂ ነች። ዘላቂ አድርገን ነው ኢትዮጵያ ማስተዋወቅ የምንፈልገው ስንል እንደ ፖሊሲ ዘላቂነት ደግሞ ራሱን የቻለ ሰፊ ጽንሰ ሀሳብ። ኢትዮጵያ ሀብቶቿን እየጠበቀች ተፈጥሯዊም ባህላዊም ሰው ሰራሽ ሀብቶቿን በአግባቡ እየጠበቀች ቱባ ባህሏን እየጠበቀች የተፈጥሮ ኢኮሎጂካል ሪሶርስስ በአግባቡ እየጠበቅን ለቱሪዝም ጥቅም ላይ እናውላለን እናለማለን። ምክንያቱም በተሳሳተ መንገድ የተመራ ቱሪዝም አደገኛ ስለሆነ ባህል ይሸረሽራል፣ ማህበረሰባዊ ቀውስ ሊያመጣ ይችላል፣ ስነ ምህዳራዊ መራቆት ይፈጥራል። እሱ አንሰስተነብል የቱሪዝም ልማት ነው። ቅድም እንዳልከው የቱሪዝም ቱሪስቶቹ ራሱ የሚፈልጉት ነገር ብለሃል። አሁን በዓለም ላይ በጣም የሚፈለገው ነገር ሰስቴናቢሊቲ ነው፣ ዘላቂነት። አሁን ቱሪስት አንድ ቦታ ለመሄድ አይካንሴ ወደ 60% አካባቢ ቱሪስቶች እንትን ዘላቂ ነው፣ ሰስቴናቢሊቲን ይተገብራሉ፣ አካባቢን ይጠብቃሉ፣ የምከፍለው ዶላር ማህበረሰቡ ጋር ይደርሳሉ። ኤቭሪ ዶላር ቱሪስት አሁን ሲመጣ ፓርቼዚንግ ፓወሩን ለእንትን ይጠቀምበታል። የማውጣው ገንዘብ ሄዶ ማህበረሰቡ ጋር ያርፋሉ። ዘላቂነት ይሄ ነው። ማህበረሰብ ተጠቃሚነትን ማረጋገጥ፣ መዳረሻዎችን በዘላቂነት መያዝ። ሀብት ዝም ብሎ እንደፈለገ አስጎብኝቶ ማስወጣት አይደለም። ስርዓት ያለው የጉብኝት ስርዓት ያስፈልጋል። ማህበረሰቡ ደግሞ ተመልካች ባይታወር ሳይሆን ተሳትፎ በቱሪዝም ልማት ተሳትፎ እያደረገ ግን የሚጠቀም ብቻ አይደለም፣ ሴንስ ኦፍ ስቲዋርድሺፕ ያለው ሀብቱ የኔ ነው ብሎ የሚጠብቅ ሲጠፋም ጠፋብኝ የሚል እንዲህ አይነት ማህበረሰብ መፍጠርና ኢኮሎጂካሊ ደግሞ ሳውንድ የሆነ የቱሪዝም ልማት ይሄ ዘላቂነት ነው። እንደ ፖሊሲ ዘላቂና ተወዳዳሪ ቱሪዝም ልማት እናረጋግጣለን ነው። በዚህ ኦቨርኦል ስትራቴጂ ውስጥ ኢትዮጵያን ግሎባሊ ኤንድ ዶሜስቲካሊም በማስተዋወቅ ሂደት እንዴት ነው ማስተዋወቅ ያለብን? ብራንድ ማድረግ ያለብን እንዴት ነው? እስካሁን ጥሩ ነን ማለት አይቻልም። ይሄ ሁሉ ሀብት እያለን፣ ይሄ ሁሉ የሚነገር ስቶሪ እያለን፣ ይሄ ሁሉ በቃ እምቅ ነገር እያለን ራሳችንን መግለጥ ራሳችን ለዓለም የማስተዋወቅ ሁኔታ ላይ ደካማ ስለነበርን ዓለም የሚሰጥህን ስያሜ ትይዛለን። ዓለም በሚሰጥህ አንተ ወጥተህ በዓለም ገበያ ላይ በዓለም መድረክ ላይ እኔ እንዲህ ነኝ የሚል እንትንህን ብራንድህን ካላስቀመጥክ ወይ ደግሞ ካላስተዋወቅ ዓለም በፈለገው መንገድ እየተቀበልክ ነው፣ በፈለገው መንገድ ይፈርጅሃል። አሁን እሱ አይደለም። አሁን የፖሊሲ ሽፍቱ ኢትዮጵያ ፕሮአክቲቭሊ በግሎባል ገበያ ውስጥ ራሷን የምታስተዋውቅበት ብራንድ አላት፣ ብራንዷን ታስተዋውቃለች። በዚህ ሂደት ውስጥ ደግሞ የማህበራዊ ሚዲያ የዲጂታል ማርኬቲንግ አጠቃላይ ፕሮሞሽን የዲጂታል ማርኬቲንግና ፕሮሞሽን ኤንድ ስፔሲፊካሊ ደግሞ የማህበራዊ ሚዲያን በደንብ መጠቀም ከስትራቴጂያችን ጋር አላይንድ በሆነ መንገድ ኢንቴንሲቭሊ እሱን የመጠቀም ተቀይሶ አሰራር በዛ መሰረት ነው እንግዲህ የማህበራዊ ሚዲያ አንቂዎች ከኢትዮጵያም ጋር ከውጭም ካሉ ጋር በተለያየ መንገድ ስራዎችን እየሰራን ነው። ጥሩ ጅምር ነው። በዚህ መንገድ ግልጽ ስትራቴጂ አለ፣ ግልጽ ፖሊሲ ተቀምጧል። በዚህ መንገድ ከሄድን ኢትዮጵያ በትክክልም የአፍሪካ ተመራጩ ፕሪሚየር ዴስቲኔሽን መሆኗ የማይቀር ነው ማለት ነው። ጥሩ ነጥብ ነው ያነሳልኝ። አሁን የኢትዮጵያ ያላት የቱሪዝም ሀብት በአይነትም በብዛትም ከአፍሪካ ጋር ሲነጻጸር እንዲሁ እንደ ቱሪዝም ውስጥ ለአጭር ጊዜ ቢሆን ሰርቻለሁኝና የአፍሪካን የቱሪዝም መስህቦች እናውቃቸዋለን፣ በተለያዩ የአፍሪካ ሀገራት ያሉትም ማለት ነው። ኢትዮጵያን ስናይ በብዙ መልኩ ዳይቨርሲቲ ወይም ደግሞ ብዝሃነቱ በጣም የታደልንን ብዬ አስባለሁኝ እኔ እና የኢትዮጵያ የቱሪዝም ሀብት በአይነትም በብዛትም ከሌላው አፍሪካ ጋር ሲነጻጸር እንደው በአፍሪካ የቱሪዝም ማፕ ላይ የቱ ጋር ነው ያለ ነው? አሁን
የልማት ደረጃና ያሉንን የቱሪዝም ጸጋዎች በሁለት መንገድ ነው። ምን አለን ካለን በኢትዮጵያ ሰማይ ስር የቱንም አይነት የቱሪዝም ፎርም ኦፍ ቱሪዝም ማልማት የሚያስችል ፖቴንሻል አለ፣ አቅም አለ። ኢትዮጵያ ልዩ ሀገር ነች። ለምሳሌ አሁን በቱሪዝም ውድድር ውስጥ በቱሪዝም ገበያ ውድድር ውስጥ በብራንድ በማድረግ በማስተዋወቅ ባለም አቀፍ በማስተዋወቅ ሂደት ውስጥ አንዱ ቁልፍ ጉዳይ ዩኒክነስ ነው፣ ሬሪቲ ለየት ማለት መለየት ማለት ሁሉም ሀገር ይብዛሚነስም የቱሪዝም ጸጋ አለው። አንዳንዱ ሀገር እንደ ኢትዮጵያ ደግሞ በጣም የታደለ ነው። ብዙ ሌላ ጋር የማይገኙ ብርቅዬ ሀብቶች ያሉት ሀገር አለ፣ ሌላ ጋር ማታገኛቸው። አንዳንዱ ደግሞ ሌላ ጋር እምብዛም የማይገኝ ማለት ያለ ግን ደግሞ በራሱ መንገድ ለየት ባህል የትም ቦታ ባህል ሊኖር ይችላል። የኢትዮጵያ ባህል ፔኩሊያርሊ ልዩ ነው። ይሄ ኮምፒቲቲቭ የኛ ምንለው የሚለዩን ጉዳዮች አሉ። ኢትዮጵያ ከዚህ አንፃር ባህል ብትል ተጠንቶ አውቀንም አጥንተንም ዳሰንም የማንችለው የማንደርስበት እጅግ ሰፊ ባህል ዳይቨርሲቲ ሲባል ዳይቨርሲቲ የትም ቦታ እኮ ሊኖር ይችላል። የኢትዮጵያ ዳይቨርሲቲ የተለየ ነው። የኢትዮጵያ ባህል ቱባ ባህል ስንል በየትኛውም የሀገሪቱ አቅጣጫ እስቲ በጣም ፋሲኔቲንግ የሆነ ባህል አለ። ይሄ በሚዳሰስም በማይዳሰስም የማይዳሰሰውን ካየን እንግዲህ ከአክሱም፣ ላሊበላ፣ ፋሲል ግንብ፣ አባጅፋር፣ የሐረር እነዚህ ሁሉ ካልቸራል ሄሪቴጅ ናቸው። ይሄ ብዙ ሴት ያለው ብዙ ታሪክ ያለው ነው፣ ብዙ የሚነገር። በማይዳሰሱት ውስጥ ደግሞ ካየ የገዳ ስርዓትን ብታይ ፍቺ ጫምባላላ፣ በቅርቡ የተመዘገበው ጊፋታ፣ መስቀል፣ ገና ኤኒዌይ ጀምሬ እንትን ነው የሚሆነው። ሁሉም አካባቢ የተለያዩ ፌስቲቪቲስ፣ የተለያዩ ባህላዊ መገለጫዎች፣ የተለያዩ ዌይ ኦፍ ላይፍ ባህል ደግሞ መነጽር ነው፣ ዓለምን የምናይበት መነጽር ነው አይደል? በዛ የሚገለጽ ሰፊ የባህል ሀብት ያላት ሀገር። ተፈጥሮ ድንቅ ነው። ከራስ ዳሽን እስከ ዝቅተኛው ዋን ሎስ ፖይንት ኦነርስ ዳሎል ድረስ ያላት ነው። አንድ ሀገር ውስጥ እንደዚህ አይነት ኤክስትሪም በጣም ድንቅ ነው። አንድ ወዳጅ እንደውም እንደዚህ አስጎብኝ ነውና በ3 ቀን ልዩነት ውስጥ ከራስ ደጀን ሄጄ ይሄው አሁን የት ነው ያለሁት ዳሎል ነኝ ይላል። በ3 ቀን ልዩነት ውስጥ ሁለት ተቃራኒ የሆኑ ፖይንቶች ላይ ሰው ሲገኝ በ3 ቀን ልዩነት በአንድ ሀገር የባውንደሪ ውስጥ በሁለቱ ደግሞ በትልቁና በዝቅተኛው ቦታ መካከል ያለው ደግሞ ኢኮሎጂ ያለው መልክዓ ምድር እዛ ውስጥ ያለው ዳይቨርሲቲ ብዛ ህይወት እንደ ማህበረሰብ አሰፋፈር ምናምን ሌላ ጉዳይ ነው። ኤኒዌይ ኢትዮጵያ ምንም አይነት የቱሪዝም ልማት ለማድረግ የሚያስችል አቅም አለ። ካልቸራል ቱሪዝም ብንለው፣ አድቬንቸር ብንል፣ ኢኮ ቱሪዝም ብንል፣ ሜዲካል ቱሪዝም ምንለዋል፣ አግሮ ቱሪዝም ከግብርና ጋር የተገናኘ የስፖርት ቱሪዝም አሁን እየመጣ ነው። ኮንፈረንስ ቱሪዝም ሰራበት። ኮንፈረንስ የማይስ ምንለው ስብሰባዎች፣ ሚቲንግስ፣ ኮንቬንሽንስ እና ኤግዚቢሽን በጣም ብዙ ትልቅ ፖቴንሻል አለ። ይሄ ፖቴንሻል የእድገት ደረጃችን የቱ ጋር ነው ማለት አሁን ሀብት ብቻ ዋስትና አይሰጥም። ሪሶርስ እድል ነው የሚሰጥ። ሰፊ ቱሪዝም ሀብት አለን፣ ሰፊ ጸጋዎች አሉ። ይሄን ወደ ተወዳዳሪ ቱሪዝም መዳረሻነት መለወጥ ግን ይጠይቃል። የሆነ ፏፏቴዎች ይኖሩሃል፣ ወንዝ ይኖርሃል፣ ምናምን ይኖርሃል እኮ በተፈጥሮ ሀብቱ ብንሄድ ማለት አክሰሰብል ማድረግ ያስፈልጋል። ወንዙን ሄዶ ባየርም ሄዶ ባየር ወይ በመንገድ ሄዶ መድረስ ያስፈልጋል። ማይደረስበት ፏፏቴ ከርቀት ልታረጉት ይችላል እንጂ ኤክስፒሪየንስ አታረጉ። ሀብቱ ይኖራል። የተፈጥሮም ይሁን ባህላዊ አርኪኦሎጂካል ሀብቶች አሉ። ተደራሽ ማድረግ ባየር፣ በመንገድ ትራንስፖርት፣ በተለያዩ ሞድ ኦፍ ትራንስፖርት ተደራሽ ማድረግ፣ ይሄ የኢንፍራስትራክቸር ልማት ጉዳይ ነው። ሁለተኛው ቱሪዝም ሪሶርስ መስህብ መኖሩ ብቻ ሳይሆን ተደራሽ አረከው ከዛ ደግሞ ሰዎች ከሚኖሩበት አካባቢ ያረ የሚወጡት ምግብ፣ መጠጥ፣ መዝናኛ ደግሞ ያስፈልጋል። ይሄ ቱሪስት ፋሲሊቲስ እንደ ሆቴል፣ ሎጅ፣ ሪዞርት፣ ሞቴልስ፣ ሬስቶራንቶች ትራዲሽናል ሊሆን ይችላል፣ ዘመናዊ፣ ሌሎች ጉዳዮች አክቲቪቲስ
ለምሳሌ አንድ ተራራ ላይ ሄድኩ ይዛት ከዛ ያ ተራራ ኤክስፒሪየንስ እንድታረግ የተሞክሮ ድል ነው የሚሰጥ ሶ ተራራውን መውጣት አንድ ኤክስፒሪየንስ ነው በእግር ተራራው ላይ የተለያዩ ስፖርታዊ እንቅስቃሴዎች ማድረግ ሊሆን ይችላል ዚፕ ላይኒንግ ሊሆን ይችላል የኬብል ካር ምንላቸው የተለያዩ እንቅስቃሴዎች ውሃም ከሆነ የዋና የጀልባ የአሳ እንትን ማጥመድ ሌሎች በሌሎች ሀገር የተለመዱት እኛ ብዙ መምጣት ያለብን ስፖርታዊ ስፖርት የውሃ ቤዝ ያደረጉ ስፖርቶች አሉ ሶ ሁለተኛው የኢንፍራስትራክቸር ስለማስለል ኢንፍራስትራክቸር የበቱሪስት ፋሲሊቲ ማልማት የግልም ሆነ የመንግስት አገልግሎት ተቋማት እንዲስፋፉ ማድረግ ንቁ ማህበረሰብ ንቁ ማለት በቱሪዝም የቱሪዝምን ጠቀሜታ ተረድቶ የሚሳተፍ የሚጠቀም የሚጠብቅ ሰርቪስ ኦፈር ሲደረግ ደግሞ ተወዳዳሪ ሰው አይል ቱሪዝም የነቃ የበቃ ሰው ይጠይቃል ሰርቪስ ነው ሶ የዛ ሰው የቱሪስቶች ቆይታ የሚሰምረው with sense of service ነው ኢንፍራስትራክቸሩ አንድ ነገር ነው በዛ ላይ የሚሰጠው አገልግሎት ግን ወሳኝ ነው ሶ ስለ ልማት እንዲስናረግ በአፍሪካ ደረጃ ኢትዮጵያ በኢንተርምስ ኦፍ ሪሶርስ ኢንተርምስ ኦፍ ጸጋ ምንም on the top of ከአፍሪካ በምንም በዩኔስኮ በማስመዝገብም ቀዳሚ ነን ባሉን የሀብት ስብጥር አብዛኞቹ የአፍሪካ ሀገራት እንደምታውቀው በተወሰኑ የቱሪዝም ሀብቶች ላይ የሚመሰረቱ ናቸው ዋይልድ ላይፍ ቱሪዝም እዚህ ኬንያ ብንሄድ ታንዛኒያ ብንሄድ ወደ ዋይልድ ላይፍ ወደ እንስሳትና እጽዋት ላይ የተፈጥሮ ኔቸር ቤዝድ ቱሪዝም እንትኖች ያመዝና ኢትዮጵያ ሁሉም ነገር አለ ግን ደግሞ በአፍሪካ ግን ቀዳሚ መዳረሻ አይደለም ይሄ የልማት ጉዳይ ሆነ የልማት ቱሪዝምን የማልማት ራሳችንን በዓለም አቀፍ ገበያ የማስተዋወቅ ብዙ ጎብኚዎችን የማምጣት ብዙ ጎብኚዎችን ማምጣት ብቻ ሳይሆን ለሚከፈሉ ዋጋ ተመጣጣኝ የሆነ አገልግሎት የጉዞ ተሞክሮችን ይዘው እንዲመለሱ የማድረግ ይሄ ሁሉ የልማት የፖሊሲ ስትራቴጂ ጉዳይ ሶ ከሷ አንፃር ካየን ከአፍሪካ ቀዳሚ ነው ማለት አንችልም ከእንዲ በቱሪዝም እንቅስቃሴ ከሚታወቁ የተወሰኑ 10-15 ሀገራት አንዷ ነች ከቅርብ ጊዜ ወዲህ ግን ደግሞ ባለ አሁን የ2025 ዳታ ብንመለከት 15% የቱሪስት ፍሰትን በማሳደግ የቱሪዝም ገቢን በማሳደግ ቀዳሚ ሆነናል ከአፍሪካ ማለት ነው በዓለም አቀፍ ደረጃም ከኮቪድ ጊዜ ከፕሪ ኮቪድ ሌቭል ከ2019 ከኮቪድ በፊት ከነበረው የቱሪዝም የነበረውን እድገት በማገገም ቶሎ በማገገም ደግሞ ኢትዮጵያ ቀዳሚ ከሆኑ እንደዚሁ የአፍሪካ ከአፍሪካም ቀዳሚ ከዓለምም ቀዳሚ ከሆኑ ሀገራት ውስጥ ገብታለች ሶ አሁን ምንድነው ቱሪዝም በተሰጠው ትኩረት በተለይ ቅድም ያልኩ ሪሶርሱ ነበር አይደል ሪሶርሱን ማልማት ግን ደረጃቸውን የጠበቁ ኢንፍራስትራክቸሮች ፋሲሊቲስ አሁን በገበታ ለሀገር እየተገነቡ ያሉት በገበታ ለሸገር እሱ ላይ መጣላሉ እንደውም በጂኦግራፊካል በመሬት አቀማመጥ በሁሉም የሀገሪቱ አቅጣጫ እየተሰሩ ያሉት የመሰረተ ልማቶችን ጉዳይ በዛው ታነሳለናል ግን አሁን መንግስት የለውጡ መንግስት ቱሪዝም ላይ የተለየ ትኩረት አድርጎ እየሰራ ነው ካሁን በፊት ቱሪዝምን እንደ አንድ ትልቅ ኢኮኖሚ አድርጎ የማየት ጥረቶች ያን ያክልም አልነበሩም አሁን ግን ቱሪዝም ካሉን 5 የኢኮኖሚ አማድ አንዱ ሆኗል እና ትኩረት ተሰጥቶበት እንደ አንድ ሚኒስቴር በራሱ ቆሞ ብዙ ስራ እየተሰራበት ነው እንዳልከውም አሁን በተወሰኑ አመታት ወዲህ ደግሞ በቢሊየን የሚቆጠር ዶላር ነው በአመት እያስገባን ያለውና የመሰረተ ልማት እና የተለያዩ አገልግሎት የሚሰጡ ተቋማትን በማቋቋም ረገድ ገበታ ለሀገር ብዙ እየተሰራ ነው እሱን በዚሁ ላይ ጨምረህ ብታነሳልኝ ደስ ይለኛል በተለይ ከገበታ ከቱሪዝም ልማት ይሄ አሁን በሀገራችን እየታየ ካሉ የቱሪዝም ልማት ከዛ በፊት አንድ ማለት ዋናው የእይታ ለውጥን ተከትሎ ነው አሁን ምንለው ልማት ይታይመጣ መጀመሪያ ቱሪዝም የሚታይበት መነጽር መለወጡ መሰረታዊ ነገር ለኔ እሱ ቱሪዝም ካሁን በፊት የነበረው በሀገራችን የሚታወቅ ቱሪዝም ሲባል የሆኑ የተወሰነ የባህል ጭፈራዎች የባህል ቅርሶች ምናምን ተደረጉ ቱሪዝም ሲባል የሆኑ የፈረንጆች በሆነ ቦታዎች የሚደረግ እንቅስቃሴ ቱሪዝም ሲባል የሆኑ ኮስተር ባሶችና ምናምን የሚደረግ የነበረው አስተሳሰቡ እንደዛ ነው ሶ የእይታ ለውጥ ተፈጠረ ቱሪዝም ቁልፍ የሆነ የኢኮኖሚ መሳሪያ ነው ቱሪዝም
ከአንድ ሀገር ከድህነት የሚወጣበት መውጫ በር ነው። ቱሪዝም ያንድን ሀገር ሁለንተናዊ ለውጥ ኢኮኖሚያዊ እድገት ለማረጋገጥ የሚያስችል ወሳኝ አምድ ነው የሚለው ተፈጠረ። በትክክልም ነው እኮ ግን የምናይበት እንትን ይሄ ተለወጠ። ይሄ ከተለወጠ በኋላ እንዲያውም እንዲሁ አንዳንዴ ከክልሎች ጋርም ከተለያዩ አካላት ጋርም ብዙ ጊዜ ሰርተናልና አንድ ገጠመኝ እንደውም የቢሮ ኃላፊ ሲያጫውተኝ ቆየት ብሏል። በፊት ከዚህ ከቱሪዝም ትኩረት ሳይሰጠው በፊት ቱሪዝም ካፒታል ፕሮጀክት የሚል ለካቢኔ ያቀርባል ይሄ ቢሮ ኃላፊ ማለት እና ኢትወዚ ሶርስ ኦፍ ፋን በቃ ሁሉም ሳቆብኝ ቀለዱበት። የካፒታል በጀት ለቱሪዝም ያስፈልገዋል ማለት እንደዛ ነበር መሳቅ ትልቅ ኢንቨስትመንት የሚጠይቅ ሆኖ ካፒታል እንግዲህ አሁን በገበታ ፕሮጀክቶች ስንት ካፒታል ኢንቨስት እየተደረገ እንደሆነ እናውቃለን። እንደዛ የሚፈልግ ነው። ዝም ብሎ ሀብት አለኝና ቱሪዝም እንትን ማድረግ አለበት እንዴት ይሆናል? ኢንቨስት ማድረግ ይጠይቃል። እና ቱሪዝም እንኳን የካፒታል ኢንቨስትመንት እንደሚያስፈልገው እንኳን እንግዳ ነገር የሆነበት ነው። ኤኒዌይ ይሄ የመጀመሪያው ያተያይ ለውጥ ሽፍት ነው፣ ፓራዳይም ሽፍት ነው። እሱን ተከትሎ በጣም አስደናቂ ሀብቶች ነው ያሉ፣ የሚያጓጓ ሀብቶች በየቦታው አሉ። በየትኛውም የሀገሪቷ ኳድራንትስ ፎር ኳድራንትስ ኦፍ ኢትዮጵያ ሀብቶች አሉ። ቅድም እንዳልኩ ግን እነዚህን ሀብቶች መግለጥ ያስፈልጋል። መግለጥ ምንድን ነው? በመሰረተ ልማት ተደራሽ ማድረግ፣ የቱሪስት ፋሲሊቲዎችን መገንባት እዛ ቦታ ነው። የቱሪስት ፋሲሊቲዎች ሲገነቡ አገልግሎት ነው ኦፈር የምታደርገው። አንድ ሀገር ደግሞ በቱሪዝም የሚወዳደረው አንዱ ጥራት ያለው ዋናው አይካንሲ ጥራት ያለው አገልግሎት መስጠት ነው። ጥራት ያለው አገልግሎት ለመስጠት ኢንፍራስትራክቸር መዘርጋት አለበት፣ የቱሪስት ፋሲሊቲዎች መገንባት አለባቸው። በጣም በተለየ በኢትዮጵያ ታሪክ በተለየ ሁኔታ ኢትዮጵያ እንደ ሀገር በጠቅላይ ሚኒስትሩ ኢኒሼቲቭ በተለያዩ ቱሪዝም ሀብቶች እንዲያውም እምብዛም በማይታወቁ የማይታወቅ ማለት ግን ለቱሪዝም ብዙ ትርጉም የለው ማለት አይደለም። እንዳይታወቁም የሆኑት ያው በእኛው እንትን ነው በተያየ ችግር እንጂ ሀብቶች አሉ። በእነዚህ ሀብቶች በጣም አንጸባራቂ የሆኑ የልማት ስራዎች ተከናወኑ። በሸገር ገብታ ለሸገር አዲስ አበባ ውስጥ ሁሉም የሚያውቀው። ከዛ ውጭ ደግሞ በጎርጎራ በወንጪ ሀላላ ኬላ የተሰሩ እንትኖች ማለት ትልቅ እንትን የፈነጠቁ ናቸው ማለት ማሳያ። በአንድ በኩል የፋይናንስ ስርዓቱ ራሱ ክሪኤቲቭ የፋይናንስ የሀብት ማሰባሰብ እንትን ያሳዩ ናቸው። ሀብት ማሰባሰብ ራሱ ሪሶርሶቻችን ያለንን ሀብት እኮ አሁን ነው እኮ ያየነው እኮ እንዲደረግ እንደሚችል ሀብት እዛ ላይ ምን ማድረግ እንደምት ወንጪ ሀይቅ ነበር የአፍሪካን ስዊዘርላንድ እያልን ብዙ እኮ ይባላል። ጎርጎራ እኮ ነበር ሂድን ጅዌል ነበር። እዛ ሀላላ ኬላ ቦታው ላይ ነበር። ነገርየው የልማት ኢንተርቬንሽን ማለት እነዚህን ቦታዎች መግለጥ፣ አንደኛ ያለ ማየት አይን ይፈልጋል፣ ከዛ ደግሞ መግለጥ ነው። በእነዚህ ቦታዎች መስራት ብቻ አይደለም እኮ እነዚህ ፋሲሊቲዎች ሲምፕሊ ፋሲሊቲዎች አይደሉም። ወርልድ ክላስ ፋሲሊቲስ ማለት ሰው ቢመጣ በየትኛውም ደረጃ የትኛውም አይነት ፍላጎት ያለው ሰው ቢመጣ የሚመጥ አት ፓር ዊዝ ኢንተርናሽናል ስታንዳርድ የተሰሩ ዓለም አቀፍ ስታንዳርድ ጋራ ተመጣጣኝ የሆኑ እኩል የሆኑ ፋሲሊቲዎች ተሰሩ። ይሄ ለግል ዘርፉ ትልቅ ትምህርት ነው። በፊትም የግል ዘርፉ እንቅስቃሴ አለ፣ ግን በአብዛኛው በእንደዚህ ያልታዩ ቦታዎች ላይ ሄዱ ኢንቨስት በማድረግ ያልተገለጡ በጣም ሴክሬቲቭ የሆኑ በጣም እንትን የሆኑ ትልልቅ የቱሪዝም ሀብቶች ላይ ኢንቨስት የማድረግ እንትን ተፈጠረ። እሱ ደግሞ እየሰፋ አሁን የት እንደደረሰ ምናውቀው ነው። አፋር ገባ፣ ሶማሌ ክልል ገባ፣ ሎጎ ሀይቅ ተሰራ፣ በተለያዩ አካባቢዎች እየተሰራ ነው። እነዚህ ነገሮች ማለት ናሙና ናቸው ለእኔ። ዚስ ፋሲሊቲስ ሬዝድ ዘባር የቱሪዝም መዳረሻ ልማት፣ የቱሪዝም ፋሲሊቲ ልማት፣ የቱሪዝም መሰረተ ልማት የሚባለው መወዳደሪያ መስፈርቱን በጣም የሰቀሉ ናቸው። ከፋር አሁን ይሄ ስታንዳርድ ሴት ሲደረግ ባለሀብቱ የግል ባለሀብቱ የዚህ አይነት ፋሲሊቲዎችን የመገንባት አንዳንዶቹ ጋር ደግሞ የግል ዘርፉ እንዲያስተዳድር እየተሰጠው ነው። በልማትም ደግሞ እንደንጦጦ አይነት የግል ዘርፉ ራሱ በፓርትነርሺፕ ከመንግስት ጋር እያለማ ነው።
በሌሎች የፒፒፒ የፐብሊክ ፕራይቬት ፓርትነርሺፕ ሁሉ ማሳያዎች ሆነዋል። ይሄ ምን ማለት ነው? ትርጉሙን ስናየው አንደኛ ኢትዮጵያ ቅድም እንዳልኩ ሰፊ እድል እያለን ግን ለዓለም የምናቀርባቸው ቱሪዝም ፕሮዳክትስ ሬንጅ ኦፍ ቱሪዝም ፕሮዳክትስ የቱሪዝም ምርት እንግዲህ ለዓለም የምንሸጠው አፍተሩ የለማ እንትን ነው። እሱን ዳይቨርሲፋይ ያደርጋል፣ ያሰፋልን፣ ሰፊ ያደርግልን። ሀብቱ አለን ግን አይነቱን ያበዛልን። አንዱ እሱ ነው። ሁለተኛው አዳዲስ የማይታወቁ ሀብቶችን በማስተዋወቅ የአካባቢ ማህበረሰብ ተጠቃሚ እንዲሆን የስራ እድል እንዲፈጠር እነዚህ ፕሮጀክቶች ሲገቡ ደግሞ አብሮ ይሄዳል። ስሞል ቢዝነስ ይገባል፣ የአካባቢ ማህበረሰብ ይሳተፋል። ወንጪ ዘ ጉድ ኬዝ ኢን ፖይንት የአካባቢ ማህበረሰብ ሆም ስቴይስ ማሳረፍ፣ ምግብ ማዘጋጀት፣ የፈረስ እንቅስቃሴዎች ምናምን ማድረግ ዚዝ ነው። እንዲህ ነው ቱሪዝም የዝቅተኛ ማህበረሰቡ ወንጭን እኔም አይቼዋለሁ በአካል ሄጄ እንዳልከው የአካባቢው ማህበረሰብ በደንብ እየተጠቀመበት ነው። የተሰራላቸውን ቤት እንግዳ ሄዶ ማረፍ ይችላል። እዛ ደረጃውን በጠበቀ ለዛው እንግዲህ የዛ አካባቢ ነዋሪ ደረጃውን የጠበቀ ቤት አዘጋጅተው ለእንግዳ ከዛ ከማረፊያው ከተዘጋጀው ማረፊያ ውጪ የእያንዳንዱ ሰው የቀን ተቀን ህይወቱ ምን እንደሚመስል አኗኗራቸው ማያውቅ ለሚፈልግ እዛ ቦታ ላይ ተስተካክሎላቸዋል። ከዛ በተጨማሪም እንዳልኩ በፈረሱም በብስክሌት አገልግሎትም የተለያዩ በእግር የሚካሄዱ ሃይኪንግ የተለያዩ እንትኖችን ህብረተሰቡ እንዲጠቀም አድርገውታል። አይ ቲንክ ቅድም ያነሳው ነጥብ የአካባቢው ማህበረሰብ የሚጠቀም ከሆነ ይጠብቀዋል። እዛ ላይ ያለውን ነገር በደንብ ወንጭ ላይ አይተነዋል። እንግዲህ ወንጭን ተጠቃሚነት የአካባቢው ማህበረሰብ እና ማህበረሰብ ቱሪዝም ተጠቃሚነትን እንደውም እዚህ ላይ በደንብ ብታብራራ ላይ ደስ ይለኛል። ምክንያቱም በጣም ወሳኝ ጉዳይ ነው። ማህበረሰብ እንዳልኩት ነው እንግዲህ ዘላቂ የሚሻገር የቱሪዝም ልማት ካለበት ማህበረሰብ ተመልካች መሆን የለበትም። ዳር ቆሞ የሚመለከት ከሆነ ያ ቱሪዝም ልማት አይቀጥል፣ ዘላቂ አይሆን። ማህበረሰብ በደንብ አዌር መሆን ሀብቱን እኮ ያውቀዋል። ምንም ሳያገኝበትም እኮ ሲጠብቅ ነው። የኢትዮጵያ እኮ በተለያየ አካባቢ ያሉ ሀብቶች እኮ አብዛኛውም የተረፈውና የዳነው እኮ በማህበረሰብ ባለቤትነት ቀናይ ነው። ማህበረሰቡ ለሀብቱ ምንም ባያገኝ ምንም አይነት በሚመነዘር ኢኮኖሚ ተጠቃሚነት ሁሉ ሳያገኝ ነው የተፈጥሮ ሀብቱንም ባህላዊ ቅርሶችንም ሲጠብቅ ነው። በቅርስ ጥበቃ የሃይማኖት ተቋማት ሚና እንደተጠበቀ ሆኖ እንደ ማህበረሰብ ግን በተለያየ አካባቢ ሲጠብቅ ቆይቷል። እንዲህ ከሆነ ማህበረሰቡ ደግሞ የጥቅሙ ተካፋይ መሆን አለበት። አሁን ያለው የቱሪዝም ልማት አቅጣጫ አካሄድ ትራጀክተሪው ራሱ አጠቃላይ ስናየው ዘላቂነት ማዕከሉ ላይ በእያንዳንዱ የቱሪዝም ልማት እንትን ውስጥ ምን አለ? ማህበረሰብ፣ የአካባቢ ማህበረሰብ። ፓርክም ከሆነ አካባቢ የሚኖረው ማህበረሰብ አለ። የከተማ ቅርስም ከሆነ የአካባቢ ማህበረሰብ አለ። በየትኛውም አካባቢ የአካባቢ ማህበረሰብ ሚና በቱሪዝም ልማት ውስጥ ፈጽሞ የማይተካው ማለት ማንም የማይተካው። አንደኛ ብቻውን መስህብ የሚባል ግዑዝ ነገር የለም። ማህበረሰቡን ጠብቆ ካልቸር ይኖራል፣ ኔቸር አለ፣ መስተጋብሩ አለ። ይሄ ነው ኤክስፒሪየንስ የሚያደርገው ቱሪስት። ይሄ ነው የማህበረሰቡንም ባህል የማህበረሰቡን አኗኗር ኤንድ ከማህበረሰቡ ደግሞ ዌልካሚንግ የሆነ አቲቲዩድ ይፈልጋል። ሴንስ ኦፍ ሆስፒታሊቲ የእንግዳ ተቀባይነት ምቾት። ኢትዮጵያ ደግሞ በየትኛውም አካባቢ የእንግዳ ተቀባይነት ባህል ያለው አገር ነው። የአካባቢ ማህበረሰብ ወሳኝ ሚና አለው። ሌላው የአካባቢ ማህበረሰብ ደግሞ ተደራጅተው በተለያየ መንገድ የተለያዩ አገልግሎቶችን ደግሞ ያቀርባል። አገልግሎት ራሱ በማቅረብ ጉድለት ይሞላል። እንዳልኩ አሁን ትልልቅ ስታንዳርድ ፋሲሊቲዎች ተሰርተዋል አይደል? ግን ደግሞ ቱሪስት ሁሉ እነሱን ብቻ የሚፈልግ ቱሪስት አይደለም። ከዛ ወረዳ ያሉ አገልግሎቶች የመኝታ፣ የመጠጥ፣ የምግብ አገልግሎቶች አንዳንዱ እንደውም ቱሪስቶች የሚፈልጉት እኮ እሱን ነው። ትክክለኛውን ማህበረሰቡ የሚኖረውን አኗኗር ኦተንቲክ የሆነው የሚያልተ ሆን ተብሎ ለዛ ተብሎ የተዘጋጀ ያልሆነ ነገር ይፈልጋሉ። ነገር ያስፈልጋል። ማህበረሰቡ የቱሪዝም ለቱሪስቶች ምርትና አገልግሎቶች በማቅረብ ረገድ ትልቅ ሚና አለው። ኤንድ ሞር ኢምፖርታንትሊ ቅድም እንዳነሳው ስቲዋርድሺፕ የባለአደራነት የባለቤት የኔ ነው ሀብቱ ብሎ ሀብቱን መጠበቅ ላይ ትልቅ ሚና አለው።
ዘላቂ ቱሪዝም ልማት እናረጋግጣለን ስንል ማህበረሰብ ንቁ ተሳትፎ የሚያደርግበት ዳር ቆሞ ተመልካች አይደለም፣ ተሳፋሪም አይደለም፣ ዋና ከመሪ ተዋናይ ፓርት ኦፍ ዘ ካስት ምንድነው የኦዲየንሱ ወይ ደግሞ የእንትኑ ተደራሲው ሳይሆን ተሳታፊ ሆኖ ማህበረሰብ የትኛውም አይነት ስኬታማ የቱሪዝም መዳረሻዎች አንዱ እንትናቸው ማህበረሰብን ኢምፓወር ያደረጉ ማህበረሰብን ያሳተፉ ያጠናከሩ ተጠቃሚነቱን ያረጋገጡ መዳረሻዎች ዘላቂ ናቸው፣ ስኬታማ ናቸው። ማህበረሰቡ ቆሞ የሚያዩ መዳረሻ ግን አይሆንም። እንደዛ አይነት የቱሪዝም እንቅስቃሴ ሰንቀሌ ላይ እንደውም አንድ እዛ የነበሩ አባት ሲናገሩ ሰንቀሌ የቆርኪዎች መጠለያ ላይ ማህበረሰቡ እንዴት ተጠቃሚ እንደሆነ ሲናገሩ ይሄ በመኖሩ ሳር እንዲያጭዱ ይፈቀድላቸዋል እና ተጠቃሚ በመሆናቸው እንዴት እንደሚጠብቁትም ይታወቃል። ያንን እዛ ያለው ቆርኪዎች ናቸው በዋናነት ለነሱ ተብሎ ማቆያ ነው እና እዛ መጠለያው ላይ ያለው የባለቤትነት ስሜት የሚገርም ነው። እኛ እንጠቀማለን እንግዲህ እነሱ ናቸው በዋናነት የሚጠብቁት ሀብቱም ማለት ነው። ምክንያቱም ተጠቃሚ ናቸው፣ ሳር ያጭዳሉ፣ እዛ አካባቢ ለሚመጣው ቱሪስት የሚፈልገውን ግብአት አገልግሎት ይሰጣሉና ባለቤትነት ስሜት ሲሰማ እኔም እጠቀምበታለሁ እንጀራዬ ከዚህ እንጀራ ጋግርበታለሁ ብሎ የሚያስቡትን ነገር እንዴት እንደሚጠብቁ ይታወቃልና ይሄን በደንብ እናጸናበታለን ብዬ አሁን እንግዲህ በፖሊሲ ደረጃ በስትራቴጂ ደረጃ ቱሪዝማችን ላይ ካለ የወደፊቱ ጊዜ በጣም የሚያጓጓ ነው የሚሆነው። ምክንያቱም የራሳችንን ነገር እንዴት አጥረን እንደምንጠብቀው ይታወቃል የግል ንብረቶቻችንና ቱሪዝም ደግሞ ሲሆን በጣም ትልቅ ነገሮች አሉት ጠቀሜታዎች። እንደውም ከዚህ ጋር በተያያዘ አሁን ቱሪዝምና የቱሪዝም መሰረተ ልማቶችን አንስተናል። ደግሞ ቱሪዝምና ልማትና ቱሪዝምን ደግሞ እስኪ ነው ልማት ቤዚካሊ በተለያዩ ዘርፎች የሚረጋገጥ ጉዳይ ነው። ልማት በተለይ ስንል የኢኮኖሚ ልማት የትኛውም አይነት ልማት በተለያዩ ዘርፎች በተለያዩ የእንቅስቃሴዎች የሚረጋገጥ ጉዳይ ነው። በአብዛኛው ቱሪዝም የሰርቪስ ሴክተር ነው። ቱሪዝም በዓለም አቀፍ ደረጃም ቢሆን ይሄ ኢኮኖሚ አስተዋጽኦ በደንብ ለማህበረሰብ ለውጥ ለማህበረሰብ ግስጋሴ ለኢኮኖሚ እድገት ያለው አስተዋጽኦ ልክ የሌላው ዘርፍ ያክል እውቅና ያገኝ አልነበር። ይሄ ኢንተርናሽናል የነበረ ጉዳይ ቱሪዝም በጣም ስቴሪዮቲፒካል በሆነ መንገድ በጣም በጠበበ ቁንጽል የሆሊዴይ ሜኪንግ ዝም ብሎ የሰዎች ለመዝናት የሚያደርጉት እንቅስቃሴ ምናምን ተደርጎ እንጂ የቅንጦት ተደርጎ የሚታይ ይሄ እንዲህ ወደ ኋላ ስትሄድ ኢንተርናሽናሊም የነበረ ፐርሰፕሽን ነው የግንዛቤ ክፍተት ነበር። ቱሪዝም በሂደት ነው ማለት በቱሪዝም የልማት ቁልፍ መሳሪያ መሆኑ ማጂካል ኢኮኖሚክ ፓወር አለው ነው የሚሉት። ማጂካል ኢኮኖሚክ ፓወር ምንድነው? በሆነ መንገድ ብቻ ኢኮኖሚን የሚመግብ አይደለም። መልቲፕላየር ኢፌክት የማባዛት አቅም አለው። እያንዳንዱ ዶላር የሚያርፈው ዶላር መልቲፕላይ ያደረገ ነው በኢኮኖሚው ሰርኩሌት የሚያደርገው። አንድ የስራ እድል ስትፈጥር በዛ በሚፈጠርለት ሰው እንትን ሌላ ስፒልኦቨር ኢፌክት መልቲፕላየር ኢፌክት ምንለው የመባዛት እሱ ሌላ ኢምፓክት የመፍጠር ኢንዲዩስድ ኢንዳይሬክት ዳይሬክት እያለ እንደምንጠቅሰው ማለት የቱሪዝም ኢኮኖሚያም ሆነ ማህበራዊ እንትን ማጂካል ነው የሚሉት በጣም ትልቅ አቅም ያለውና ይሄ ከጥንት ገና ከእንትን ጀምሮ ግንዛቤ ነበር አይደል። በሂደት ሀገራት የቱሪዝምን ለልማት ያለውን ጠቀሜታ እየተረዱ ሲሄዱ አንድ ትልቅ የልማት መስክ አድርገው ብዙ መጠቀም የቻሉ በዛ ነው። በልማት ስናየው የቱሪዝምን አስተዋጽኦ አንዱ በኢኮኖሚክ በኢኮኖሚ በኩል ዘርፍ ስናየው የገቢ ምንጭ ነው። ቱሪዝም የገቢ ምንጭ ነው ለሀገር ትልቅ የውጭ ምንዛሬ። እኔ አሁን በግሌ ማምነው እንዲሁ ግብርና ወይ ሌሎች ሴክተሮች ላይ ምናምን የደከምነውን 1/10 እስከዛሬ ድረስ 1/10 ላይ ቱሪዝም ላይ ኢንቨስት ብናደርገው ኖሮ በጣም ተአምር ይፈጠር ነበር እዚህ ሀገር ብዬ አስባለሁ። እና ቱሪዝም ያለህን ሀብት ነን ኤክስትራክቲቭ በሆነ መንገድ በመበዝበዝ ሳይሆን ነን ኤክስትራክቲቭ
በሆነ መንገድ ያለህን ሀብት ጠብቀህ አልምተህ በማስተዋወቅ ጎብኚ መጥቶ ስላየ ብቻ ገንዘብ የሚከፍልበት ዘርፍ ስላየ ሌላ ኤክስትራክት ማድረግ እንትን ማድረግ ማሸግ እንትን ማድረግ አይጠበቅብም እንደ ሌላ ኤክስፖርት ኮሞዲቲዎች ማለት ቁሳዊ ኤክስቼንጅ የለው አይተው ነው አይተው ተደስተውበት የሚሄዱት ነገር ነውና ለሱ ነው የሚከፍሉትም ለሱ ነው ሶ ቱሪዝም እንደ አይነት ኢኮኖሚ አንዱ የውጭ ምንዛሬ ግኝት አይነተኛ ፈውስ ነው ለውጭ ምንዛሬ ችግር ሁለተኛው ስራ መፍጠር የብዙ ሀገር ቻሌንጅ የታዳጊ ሀገራት ደግሞ ትልቅ ስብራት ነው ለወጣቱም ለሴቶችም አጠቃላይ ስራ የመፍጠር ጉዳይ አንድ ትልቅ የኢኮኖሚ እድገት ከሚመለከትበት ልማት ከሚመለከትበት ትልቅ ኢንዲኬተር አንዱ what's happening to employment ነው what's happening to unemployment ሶ ቱሪዝም ሌበር ኢንቴንሲቭ ብዙ የሰው ኃይል የሚጠቀም ሰው ከሰው ጋር በቀጥታ የሚገናኝበት ዘርፍ ነው ሰው ከሰው ጋር በቀጥታ የሚገናኝበት ሼር የሚያደርግ ባህል ፐርስፔክቲቭ ያለው ኢንተራክሽን መስተጋብር ላይ የተመሰረተ ነው በዚህ የተነሳ ሌበር ኢንቴንሲቭ ነው ብዙ የሰው ኃይል ይጠቀም ከባለ 5 ኮከብ ሆቴል እስከ የጀበና ቡና የሚያቀርበው ድረስ የሰው ኃይል የሚንቀሳቀስበት በቱሪስት በመስህብ ልማት ብትሄድ መዳረሻ ልማት የተለያዩ ግንባታዎች ብትሄድ አሁን ቅድም ገበታ ለሀገር ብለናል ስንት ሰው ነው ስራ የሚፈጠርልን ማህበረሰቡ ራሱን አደራጅቶ ምርት የተለያዩ ባህላዊ ክራፍቶች የእጅ ስራ የጥበብ ውጤቶች ለቱሪስቱ ሲያቀርብ የሚፈጠሩ የስራ እድል በአጠቃላይ የቱሪዝም መሰረተ ልማት በማልማት ፋሲሊቲዎችን በማስፋፋት በግል ዘርፉም በመንግስትም ሀብቶችን በመጠበቅ ረገድ በመጠገን ጠግኖ ለትውልድ በማስተላለፍ በማቆየት ረገድ አጠቃላይ ስናየው ቱሪዝም ደግሞ መልቲ ሴክቶሪያል የአየር ትራንስፖርት ውስጥ ድርሻ አለው የመንገድ ትራንስፖርት ውስጥ ድርሻ አለው በየትኛውም እንትን ድርሻ ያለው ነው መልቲ ሴክቶሪያል ባህሪ ስላለው ሶ ከዚህ አንፃር የስራ እድል ፈጠራው ትልቅ ነው ሶ ቱሪዝም ቁልፍ የልማት መሳሪያ ነው የምንለው በስራ እድል ፈጠራ በዚህ አጠቃላይ ገቢን በማሳደግ የማህበረሰብን ለውጥ ትራይብ እንዲያደርግ ማህበረሰብ በማውጣት ረገድ ደግሞ ቀጥተኛ ሀብታም ወይ ደግሞ ኢንተርፕረነር ምናምን አይደለም የቱሪዝም ምንም የሌለውን ድሃ ፕሮፖር በሆነ መንገድ ሁሉ በአግባቡ ከተመራ ድሃን ሁሉ ተጠቃሚ የሚያደርግ ማህበረሰብን እንደ ማህበረሰብ ይዞ መነሳት የሚችል ትልቅ አቅም ያለው ሴክተር ነው በተወሰነ መንገድ ማህበራዊ ፍሮንቱ ስንመለከት ማህበራዊ ዘርፉም የልማት ጉዳይ ስለሆነ በማህበራዊ ዘርፍ የማህበራዊ አገልግሎቶች እንዲጠናከሩ እንዲስፋፉ ማድረግ ይቻላል አንድ መስህብ ስላለ ብቻ በዛ መስህብ የቱሪዝም እንቅስቃሴ ምክንያት የተለያዩ ማህበራዊ አገልግሎቶች ከመንገድ ከመብራት እነዚህ ኢንፍራስትራክቸርን ጨምሮ የትምህርት የጤና አገልግሎቶች እንዲስፋፉ ትልቅ ድራይቨር ነው የቱሪዝም ሴቶችን ኢምፓወር በማድረግ ረገድ ትልቅ ሚና ያለው ነው ማርጂናላይዝድ የሆኑ ወይም ደግሞ እንብዛም የማይታወቁ የተገፉ የሚባሉ ማህበረሰቦችን ለዓለም በማሳየት ትልቅ ሚና የሚጫወት ነው ለማሳየት ብቻ ሳይሆን ራሳቸውን ኢምፓወር አድርገው ተጠቃሚ እንዲሆኑ ኢኮኖሚ ተሳትፏቸው እንዲጠናከር የማድረግ ሚናው ትልቅ ነው ዓለም አቀፍ ወንድማማችነትን ያጠናክራል ፒስ ኢት ፎስተርስ ፒስ ቱሪዝም የሰላም ቁልፍ መሳሪያ ነው ኤንድ ቫይስ ቨርሳ ሰላም ደግሞ ለቱሪዝም ወሳኝ ጉዳይ ነው እነዚህ ማህበራዊ እንትኖችን ስንመለከት በአጠቃላይ ቱሪዝም እና ሰላም በተለይ በአሁን ኮንቴምፖራሪ ዓለም ውስጥ ቱሪዝም እና ልማት ማለት በፍጹም የማይነጣጠሉ ጉዳዮች ናቸው ለአንዳንድ ሀገር ጭራሽ አብዛኛው የልማት አብዛኛው ግሬተር ፕሮፖርሽን ኦፍ የልማት እንትን ቱሪዝም አሁን አንዳንድ የደሴት ሀገራትን ብናይ አንዳንድ ብዙ በቱሪዝም ላይ ዲፔንድ ያደረጉ ለግሎባል ጂዲፒ እኮ 10% እኮ አስተዋጽኦ አጠቃላይ ለዓለም አጠቃላይ ምር 10% 10 እጅ የቱሪዝም ድርሻ ነው ያለበት ከ10 ሰዎች ውስጥ እኮ በዓለም ደረጃ አንዱ በቱሪዝም ዘርፍ የስራ እድል የተፈጠረለት 30% የአገልግሎት ኤክስፖርት ምንለው አገልግሎት ኤክስፖርት እንግዲህ ፋይናንሱን ብዙ ጉዳዮችን ይዘ ሴክተሩ ከዛው 30%ን ድርሻ አስተዋጽኦ የሚያደርገው ቱሪዝም በጣም ትልቅ ኢኮኖሚ ነው እና የልማት ጉዳይ ስናደርግ ቱሪዝም አስተማማኝ የሆነ ቁልፍ የልማት መሳሪያ ነው ልማትና ቱሪዝም ስንል አንዱ የቱሪዝም እንትን ማድረግ የሚያስፈልገው ከድህነት ማውጣት የምንችልበት ነው የውጭ ምንዛሬ ምንጭ ነው
ማህበረሰቦችን ያቀራርባል፣ ያተሳሰራል። ኢኮኖሚ አንድ ኢኮኖሚ ማህበረሰብ በመፍጠር ረገድ ኪ ድራይቨር ነው። ኤንድ ሪጂናል ኢንተግሬሽን በመፍጠር ሪጂናል ኢንተግሬሽን ሚናው አሁን የቱሪዝም ብዙ አልተነገረለት። ኢንተግሬሽን አፍሪካን እንደ አፍሪካ ሀገራትን ከሀገር ጋር ቀጠናን በማስተሳሰር ረገድ የሚገርም አይነት አስተዋጽኦ ያለው ዘርፍ ነው ማለት ነው ቱሪዝም። ጥሩ አሁን ያነሳለው ነጥቦች በጣም ወሳኝ ናቸው። በአንድ በኩል የማህበረሰብን ተጠቃሚ የሚያደርግ ትልቅ በቀላሉ ማህበረሰቡ እንዲጠቀም የሚያደርገው የኢኮኖሚ ዘርፍ ነው። ለልማት ቱሪዝም ቅድም ያስቀመጥካቸው ነጥቦች ለዓለም 10% ጂዲፒ አስተዋጽኦ ማድረጉ የስራ እድል መፍጠሩ በብዙ መልኩ ቅድም በመልቲፕላየር ኢፌክቱም ጭምር ያልካቸው ነገሮች በጣም መጠነ ሰፊ የሆነ የራሱ የሆነ አስተዋጽኦ አለው። የቱሪዝምና ሰላምን አንስተልኛል። ቱሪዝም ለሰላም እጅግ በጣም አስፈላጊ ነው። እኔ እዚህ ጋር የፈለኩት የኛ ሀገር ቱሪዝም በተለይ የሀገር ውስጥ ቱሪዝምን የሀገር ውስጥ ቱሪዝም እንድታነሳልኝ የፈለኩት በአንድ በኩል ትልቅ አቅም አለን። የሀገር ውስጥ ቱሪዝም በጣም በርካታ ሲስተም ተዘርግቶላቸው ሳይሆን በራሳቸው እየሆኑ ያሉ የሀገር ውስጥ ቱሪዝም መገለጫዎች አሉ። ሃይማኖታዊ ቱሪዝም እንወስድ እንችላለን እንደ አብነት ማለት ነው። እና ሌሎች በርካታ አይነት የሀገር ውስጥ ቱሪዝሞች አሉ። አንደኛ አቅማችን በባለሙያ ሲታይ ምን ይመስላል? ሁለተኛ ነገር የበለጠ ይሄንን የሀገር ውስጥ ቱሪዝምን ለማሳደግ ነው መስራት አለብን እና የሀገር ውስጥ ቱሪዝም ለሰላም በጣም ወሳኝ ሚና አለው። ሰው ለህዝብ እንዲተዋወቅ ያደርጋል። እኛ ሀገር ከሰሜን ተነስተ እስከ ደቡብ ትሄዳለህ፣ ከምስራቅ እስከ ምዕራብ። በዚህ መካከል ሰዎች እርስ በርስ ይተዋወቃሉ፣ እርስ በርስ ባህል ለባህል ይግባባሉና ይሄንን ተንተርሶ እንግዲህ የሀገር ውስጥ ቱሪዝም እንዴት ነው ለሰላም አስተዋጽኦ የሚያደርገው በዚሁም ብናየው